ተዘከረነ እግዚኦ በውስተ መንግሥትከ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ አብያተ እግዚአብሔር ካህናት፣ ልዑካነ ምስጢር፣ ዲያቆናት እንዲሁም ሊቃውንት፣ በዚህ የተሰበሰባችሁ ወጣቶች እህቶችና ወንድሞች በያው እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። አቁራሪተ መዓት አምጻኢተ ምሕረት ወላዲተ መድኃኒት ቅድስተ ቅዱሳን ድንግል ማርያም ስም አጠራሯ ለዘለዓለም ከፍ ያለና የተመሰገነ። እንግዲህ ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ሲወለድ የእኛም ልደታችን ነው። የእሱ መወለድ የእኛም ዳግም መወለድ ነውና የጌታችን የኢየሱስ ክርስቶስ ልደቱ ደስታችን፣ ሰላማችን፣ አንድነታችን፣ ሕይወታችን፣ ፍቅራችን፣ ቸርነት፣ ትዕግስታችን ነው። በአጠቃላይ የሕይወታችን መሰረት ነው ማለት ነው። የትምህርታችን መነሻ የምናደርገው በዚህ በማቴዎስ ወንጌል ምዕራፍ 2 ቁጥር 11 ላይ ረከብዎ ለሕፃን ምስለ ማርያም እሙ፣ ሕፃኑን ከእናቱ ጋር አገኙት። ዛሬ መቼም ልደቱን ትተን ወደ ሌላ መሄድ አንችልምና የምንማማረው ስለ ልደቱ ነው ማለት ነው። ይህን ቃል የመዘገበልን ታላቁ ሐዋርያ ቅዱስ ማቴዎስ ነው። ሕፃኑን ከእናቱ ጋር አገኙት። እስኪ አንድ ጊዜ ተናገሩ። ሕፃኑን ከእናቱ ጋር አገኙት። እነዚህ የጥበብ ሰዎች የተባሉ ማንቱሲማር፣ በጁዳስፋ፣ ሜልኩ የተባሉ የሩቅ ምስራቅ ሰዎች ሲሆኑ አንደኛው ኢትዮጵያዊ ንጉሥ ነው። እዚህ በልደቱ ጊዜ ኢትዮጵያ ሂዳ አብራ ዘምራለች፣ ገብራለች ማለት አማም አቅርባለች ማለት ነው። የልደቱ ተሳታፊ ናት ኢትዮጵያ ሀገራችን ብሎም ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። ቀድሞም መምለኪተ እግዚአብሔር ነበረች። ኢየሱስ ክርስቶስ ሲወለድ ሂዳ አብራ ከገበሩት ጋራ አምሃዋን አቅርባለች ለተወለደው ንጉሥ ማለት ነው። ለተወለደው ንጉሥ በተለይም በዛሬው ዕለት ልደቱን ስናከብር ቀድሞ አዳም አትብላ ያለውን በመብላቱ ሳተ፣ ወደቀ፣ በመንጸፈ ደም ሲቀጠቀጥ ኖረ። በዚህ መሰረት ንስሐ ቢገባ በሐሙስ ዕለት ወንፈቀ ዕለት የሚለውን ቃል ኪዳኑን ነግሮታል። ያ ቃል ተፈጽሞ ነው እንግዲህ ጌታችን ኢየሱስ ክርስቶስ 5500 ዘመን ሲፈጸም በቤተልሔም ተወልዶ ዛሬ ልደቱን ለ2018ኛ ጊዜ የምናከብረው ማለት ነው። መልአኩ ቅዱስ ገብርኤል ምን ይላል? ወናሁ ዜናወክሙ አብየ ዜና ዘይከውን ለክሙ ፍስሐ ወለኩሉ ዓለም፣ ለእናንተና ለዓለም ሁሉ ደስታ የሚሆን ታላቅ የምስራችን እነግራችኋለሁ። እስመ ዮም ተወልደ ለክሙ ዘውእቱ ክርስቶስ ዮም መድኅን በሀገረ ዳዊት፣ በዳዊት ከተማ እሱ መድኃኒት የሆነ ክርስቶስ ተወልዶላችኋልና ብሎ ለእረኞች ይህን ታላቅ የምስራች ነገራቸው። በተለይ በቤተልሔም በዛሬው ዕለት መላእክትና የሰው ልጆች አንዱ ነው ሲዘምሩ ፈርስ ፈርስ አለች ይላል፣ ተነዋወፀች ይላል። ያ ደስታ ለዓለም ሲሰበክ ይኖራል ማለት ነው። እረኞቹም ዛሬ ተደስተው የዋሉበት መላእክት የተደሰቱበት ነው ማለት ነው። አይደለም እነሱ ሌሎች እንስሳት አንደበት የሌላቸው መናገር የማይችሉ የዱር አራዊት ሳይቀር የተደሰቱበት ነው። ሰብአ ሰገል ሲጠፉ እኛም አንጠፋም፣ ሰብአ ሰዶም ሲጠፉ ዳግም እንደዚህ አይነት ጥፋት አይመጣብንም ሲሉ የዛሬዋን ዕለት አራዊት እንስሳት ሳይቀሩ ይደሰቱባታል ይላል። እነዚህ የተደሰቱባት እኛማ እንዴት እንደደሰታለን? ታዲያ ሊቃውንት ይሄን ይቀራመቱታል። እንደ ወደ ተነሳውበት ኃይለ ቃል ተመልሼ ማደማደሚያ አደርገዋለሁ። ሊቃውንቱ ይሄን እያንዳንዳቸው ሲቀማሙት የልደቱን ምስጢር እንደ ጎርፍ ያፈሱታል። ጎርፍ ለጊዜው ፍጡር ነው ያልቃል። ላቁመው ብትለው ትገድበዋለህ፣ ለጊዜው ሊፈስ ይችላል። ይህ ግን የምስጢር ጎርፍ
ቢቀዱት አያልቅም። ግን እሱኑን በፍጡራን አንደበት በደካሞች አንደበት ሊቃውንቱ ያራቀቁትን የተወሰኑትን ተናግሬ ልለፍ። የመጀመሪያው ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ ይለዋል። ቅዱስ ዮሐንስ አፈወርቅ ልደቱን ሲገልጽ ዘኢይትገሰስ ዘእንበለ ሥጋ ተገሰይ እዜ በለቢሰ ሥጋ አለ። ሥጋ ሳይለብስ የማይዳሰሰው ያ መለኮት ዛሬ ሥጋ ለብሶ ተዳሰሰ አለ። ሰብአ ሰገል መጥተው ለኩ ዳሰሱት፣ የሰው ልጆች ዳሰሱት አለ። ከዛም በላይ እነ ዲዮስቆሮስ ዳሰን ዝም አላልነውም አለ፣ አርደን በላን ብሎ ገልጾታል። ያን የዳሰስነውን አርደን በልተነዋል ብሎ ይገልጿል። በጣም የሚገርመው ደግሞ ትሕትናውን ሲገልጽ አጢፎስ የተባለ የቤተ ክርስቲያን ሊቅ እንዲህ ብሎ ይገልጻል። ዘይጠበልሎ ለሰማይ በደመና ተጠብለለ በአጽርቅት ወተወዴ ውስተ ጎል ወተወዴ ንጉሠ ነገሥት በጎለ እንስሳ። ሰማይን በደመና የሚሸፍነው ሰማይን በደመና የሚያሸበርቀው እሱ በእራፊ ጨርቅ ተጠቀለለ ይላል። ሰማይን የሚያስጌጠው እኮ ነው። እንዴት አይነት ግሩም ነው! ሰማይን በደመና አስጊጦ እያለ ነገር ግን እሱ በእራፊ ጨርቅ በቤተልሔም በከብቶች ግርግም ተኝቷል። ለዛውም እኮ ንጉሠ ነገሥት ነዋል። ንጉሠ ነገሥቱ በጨርቅ ተጠቅልሎ ንጉሠ ነገሥቱ እኮ ልብሰ መንግስት ነበር መልበስ ያለበት። ልብሰ መንግስት ሳይለብስ እንደውም ጠብለለቶ ቆጽለ በለስ ሆነ አይደለም። በቆጽለ በለስም እኮ ጠቀለለችው ይላል። ብርድ ነበርና ምልዓተ ወር እንዲሁም ደግሞ ውርጭ የበዛበት ስለነበረ በቆጽለ በለስ ዙሪያውን አለበሰችው እናቱ። ሲበርደው ሕፃኑን እንዴት ውርጭን የፈጠረ ፀሐይን የፈጠረ ሙቀትን የፈጠረ እሳትን የፈጠረ እንዴት ተበረደ! ለዛው ንጉሥ እኮ ነው። ልብሰ መንግስቱስ አየው ጉዳዩ በትህትና የተገለጸበት ነበር። ለዛ ነው እንግዲህ በተለይም ኢትዮጵያዊ ቄርሎስ አባ ጊዮርጊስ አቤት እሱንማ ማን ይደርስበታል? እሱማ ሲራቀቅ ደግሞ ያጎላል፣ ጭራሽ ይሰቅለዋል ወደ ላይ ማለት ነው፣ ያወጣዋል ምስጢሩን ማለት ነው። ያ የወረደው ቤተልሔም በከብቶች ግርግም ተኝቶ የምታዩት ተራሷ የምሰራቸው እሳት ነው ይላል። እሳት ዘእምእሳተ የወጣፈነው ከእሳት የተገኘው እሳት ተላከ ይላል። እሳት እንዴት አድርገህ ትልከዋለህ? አጨብጠው መልእክተኛ እንዴት ታደርገዋለህ? እሱ ፈጣሪ ነው። እሳት ሲሆን ፈጣሪ ነው። ግን ያ እሳት ከእሳት የተገኘው እሳት ከባህሪ እሳት የተገኘው የባህሪ እሳት ወደዚህ ዓለም ተላካል። እንደውም ከዚሁ ቀዳማዊ ልደቱን ያስገባና ምን ይላል? የቀዳማዊ ልደቱን ነገር አሰብኩት አለ፣ ግን አጣሁት። እንዴት ይድረስበት? እስኪ አስቡ። ፈልጌ አጣሁት፣ አላገኘሁትም። ቀዳማዊ ልደቱን ግን መረመርኩት፣ አገኘሁት አለ። የቀደመ ልደቱን መርምሬ ባጣው ዳህራዊ ልደቱን ፈልጌ ባገኘው አለ። በአብራከ ልቡናዬ በርከክ ብዬ አመሰገንኩት። ያ የቀደመ ልደቱ በድንግልና በሆነ በኋላ በተደረገ ስጋዊ ልደቱ ተመሰገነ ብሎ ይገልጸዋል። እዚህም ጋር እያይዞ ከማይበቀል አብ የተገኘው የማይበቀል ወልድ ነው። ከማይጎድል አብ የተገኘው የማይጎድል ወልድ ነው። ቤተልሔም ተኝቶ የምታገኘው ያን ነው። እሳት ዘእምእሳተ የወጣፈነው ብዬ የምነግርህ ወንጥር ዘእመብረቀ ስብሐተ ይሃ ያ ከመብረቅ የተገኘው መብረቅ እሱ በቤተልሔም መብረቅ ይተኛል። እንዴት ነው? መብረቅም እኮ እሳት ነው። ደግሞ ይሄ በጣም የተለየ መብረቅ የሰማይ ብልጭታ አትለውም። ዓለምን የፈጠረው መብረቅ ነው አለ። የዓለምን የፈጠረ መብረቅ ቤተልሔም ላይ ተኝቷል። ቤተልሔም ላይ እሱ ብቻ አይደለም። ብርሃን ዘህምጽነ ብርሃን ተፈኖ ወረደ ይላል። ያ ከብርሃን የተገኘው ብርሃን ከባህሪ ብርሃን የተገኘው የባህሪ አምላክ ብርሃን ወልድ ነው ወደዚህ ዓለም ተላከ ወይም ደግሞ ወረደ፣ ተወለደ፣ ቤተልሔምም ተገኘ ይላል። ይህን አባ ሕርያቆስ ደግሞ ይቀበለዋል። ታውቆ ውስተ ማኅፀንኪ እንዘ ይሐጽጽ በላይሁ ወይትወሰክ መታይቱ ያ ሰማያዊ ቀዳማዊ አምላክ በማኅፀንሽ ሳይጎድል በላይኛው ሳይጎድል በታችኛው ሳይጨመር ለሥላሴ አራተኛ ለመለኮት ሁለተኛ ሳይሆን ምን ሆነ? ያ ቃል እነሆ በማኅፀንሽ ተወሰነ። ልክ መጠን ስፍር ቁጥር የሌለው የሰው ልጅ አይምሮ መርምሮ የማይደርስበት ያ ረቂቅ የሆነው አምላክ በግዘፈ ሥጋ ታየ። ያ ቀዳማዊ አምላክ ዳህራዊ ሆኖ በቤተልሔም ተገኘ።
ያ ምሎ የነበረው አምላክ በስጋ ማርያም ተወስኖ ተገኘ። እንዴት ነው የሚራቀቁበት እኮ እንዴት ነው የሚራቀቁበት? ቅዱስ ኤፍሬም ይረከበዋል። ኦዝ መንክር ልደታ አምላክ ማርያም እምቅድስት ድንግል የአምላክ በስጋ ማርያም የመወለዱ ነገር ይረቃል፣ ይደንቃል። የስ አንክሮ ይገባዋል። ለዚህ አንክሮ ይገባዋል። አግብረቶ ለቃል የቀደሞ ዘር ለልደቱ ወያማሰነ በልደቱ ድንግልና እነሆ ሰው ሆኖ በመወለዱ ድንግልናን አላጠፋም። እንዲሁም ደግሞ እሱ ሰው በመሆኑ ዘር አልቀደመውም። እንበለ ዘር እንበለ መንጸፈ አንስት ነው የተወለደ እንበለ አገብሮ እንበለ መንጸፈ አንስት ቅድመ ዓለም እንደተወለደ ወንድሙ ተወልደ ዘእንበለ ሕማም ድኅረ ዓለም ደግሞ ከእመቤታችን እንበለ አገብሮ እንበለ ዘር እንበለ ሩካቤ በቤተልሔም ሴቶች ሲወልዱ የሚሰማቸው ድንግል ማርያምን ሳይሰማት፣ ሕፃናት ሲወለዱ የሚሰማቸው እሱን ሳይሰማው በቤተልሔም ተወለደና ቅዱስ ኤፍሬም ደግሞ እንዲህ እያለ ይራቀቃል። ታዲያ ጠቅለል አድርጎ ነቢዩ ዕንባቆም ምን ብሎ ይገልጸዋል? እግዚኦ ሰማዕኩ ድምፀከ ወፈራይኩ፣ አቤቱ ድምፅህን ሰምቼ ፈራሁ። ቤተልሔም ድምፅ ይሰማቸዋል ሲያለቅስ ናሁ ሰማይናሁ በኤፍራታ በኤፍራታ በግዕዝ ሕፃናት ሲያለቅስ ሰማኑ። ሕፃናትን የፈጠራቸው ሕፃን ሆኖ አለቀሰ። ሕፃናትን የሚመግባቸው የእናቱ ጡት ፈልጎ ሲያለቅስ በእናቱ እቅፍ ተይዞ ዓለምን በመሃል እጁ የያዘ በመሃል እጅ ተይዞ ታቅፎ እስኪያስብ ዓለምን የያዘ በመሃል እጅ እንዴት ሊሆን ይችላል? እንዴት አይነት ግሩም ምስጢር እኮ ነው በዛሬው ዕለት የተከናወነ። ርኢኩ ግብረከ ወአንከርኩ፣ አንተ ሙሉ ስኮን ተወስነ አይቼ አድነቅኩ አለ። ከማድነቅ ውጭ ሌላ የለማ። ርኢኩ ከበማእከለ ክልኤ እንስሳ አለ። እሱ ብቻ አይደለም አለ። አንተ የእንስሳት ፈጣሪ ስትሆን በርዶ በእንስሳ መካከል በሬው፣ ላሙ፣ በጉ እያለ ሲያሟሙቅ አየሁ አለ። ይህን አደነቅኩት አለ። በጣም ይገርማል። ነቢዩ ዕንባቆም እንዲህ የሊቃውንቱን የነቢያቱን ጠቅለል አድርጎ ይህ ምስጢር በእርግጥ ሰፊ ነው። ነቢዩ ዕንባቆም ለዕለተ ስቅለትም ይናገረዋል። ለዕለተ ልደቱ ያለውን ነውና የምንፈልገው በዕለተ ልደቱ በዛሬው ዕለት ውርጭ የበዛበት ነውና እንስሳቱ ምንድነው ላይምኒ አይመረ ዘአጥረዮ ላምም እነሆ የጌታውን ጋጣ ያውቃል ተብሎ እንደተነገረ ላሞች ሄደው እስትንፋሳቸውን ገብረውለታል። የሰው ልጅ ሲያሳድደው እንስሳት ግን ጌታቸው መሆኑን ተረዱ። ኧረ ከእንስሳት ጌታችን ኢየሱስ ክርስቶስ አያወርደን እያችሁ እንስሳት ሳይቀሩ እኮ በልደቱ ተካፈሉ። መታደል እኮ ነው። እናንተ ወጣቶች እዚሁ ናችሁ። እናንተ በቃለ እግዚአብሔር ሊቃውንቱ አይታችኋል። ደቀ መዛሙርቱ ሲያቀርቡ ነፍስ ትለመልማለች። አያችሁ አንዳንዱ ያልታደለ ሌላ እየመሰለው በዋዜማው ጀምሮ የፕሮቴስታንቱ ዓለም የእንቁላል ግብዣ ብሎ ያቀርባል። ወደዛ የሚሄድ አለ። አንተ እንቁላል እኮ ነው። ከእንቁላል በላይ የክርስቶስ ስጋና ደም በዛሬው ዕለት ቤተልሔም የተገኘበት ዓለምን የፈጠረው መጋቢ እሱን ከማክበር በላይ ሌላ በዓል አለ እንዴ? የለም እኮ። ታዲያ ከዚህ እንዲህ ተሰባስበው ከማክበር በላይ ምን የሊና እርካታ አለ? ታዲያ የአንድ ቃል ልንገራችሁና ሰብሰብ እያረኩት እሄዳለሁ። አባ ጊዮርጊስ ሰማያዊ ልደቱንና ምድራዊ ልደቱን እያነጻጸረ ይራቀቃል። ማነው? አባ ጊዮርጊስ ይራቀቃል። በተለይ በሰማይ ያለውና በምድር ያለው እንዴት አድርጎ ልዕልናውንና ትሕትናውን እያነጻጸረ ሲገልጽ ማለት ነው። ህየ መጾር ይላል። አሁን እንግዲህ ወደ ላይ ተመልከቱ። ያ ምስጢር ደግሞ ለእኛ የተሰጠ ነው። ህየ መጾር አርባዕቱ እንስሳ ዘስዕለ እሳት፣ እሳት የተሳለባቸው አርባዕቱ እንስሳ በወዳኛው ዓለም ዙፋኑ ናቸው፣ ይሸከሙታል አለ። ህየ መጾር አርባዕቱ ጠባያት ዘፍና ስጋ ዘፍና ትስፊት ይላል። በዚህ ዓለም ደግሞ አራቱ ባህርያተ ስጋ ተሸከሙት አለ። እሳት፣ ነፋስ፣ መሬት፣ ውሃ እነዚህ ተሸከሙት። አራቱ ባህርያተ ስጋ ሶስቱ ባህርያተ ነፍስን ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ እንላለንና ስጋ ለብሰ ዘይማስን ወዘኢይማስን የሚጠፋው የሚበሰብሰው ስጋ የሚጠፋው የሚፈርሰው የሚበሰብሰው ደካማ ስጋን የማይፈርስ የማይበሰብስ ሕያው ባሕርይ አምላክ አደረገው አለ። ያን ፍጡር ስጋ ፍጡር የነበረውን እግዚአብሔር ኃያላን አደረገው። ቀዳማዊ አምላክ አደረገው። ዘአልቦ ጥንት ኮነ ቅድመ እንዲባል አደረገው። ጥንት ያልነበረው ስጋ ጥንት የነበረው ቀዳማዊ ቃልን
እንዲሆን አደረገው ይላል። ይሄን ነው አባ ጊዮርጊስ የሚራቀቅበት ማለት ነው። እሱ ብቻ አልበቃውም። ህየ አብ ዘእንበለ እም በሰማይ አባት አለው በስጋ የወለደችው በመለኮት የወለደችው እናት ግን የለችውም። ብቸኛ አባት ነው ያለው። ያለ እናት የተወለደ ከአባት ብቻ የተወለደ አስደናቂ ልጅ ዘላለማዊ ልጅ ህየ እም ዘእንበለ አብ በስጋ ደግሞ የወለደችው እናት አለችው፣ አባት ግን የለውም። ያለ አባት ከእናት ብቻ የተወለደ አስደናቂ ልጅ። ሁለቱም ልደቱ የሚገርም ሕፃን። እንዴት አይነት ሕፃን ነው ይህ ሕፃን! እሱ ብቻ አይደለም ማለት ህየ ገብርኤል ይቀውም በፍርሃት አለ። ጽርሐ አርያም ስትሄድ ገብርኤል በድንጋጤ እነሆ ይሰግድለታል አለ። ቤተልሔም ስትመጣ ደግሞ ህየ ገብርኤል ያበስር በትፍሥሕት አለ። ድንግል ማርያም በርከክ ብሎ ሰላም ለኪ ኦ ቅድስት ድንግል እያለ ያበስራታል። ቡሩክት አንቲ እማንስት ወቡሩክ ፍሬ ከርስኪ መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጸልለኪ እያለ በትህትና ድንግል ማርያምን ያበስራል። እዛ ስትሄድ ግን እየተንቀጠቀጠ ይሰግዳል አለ። እዚህ ሲመጣ ሕፃኑ በእቅፍ አለ። እዛ ሲሄድ በሶስትነት አለ። እንዴት አይነት የሚገርም ነገር እኮ ነው! ይህ እኮ ነው የተከናወነ ዛሬ ማለት ነው። አባ ጊዮርጊስ ይሄን ነው የሚያራቅቀው። ይቀጥልና ስብሐተ ልደት እምአብ ይትነከር በጽርሐ አርያም ከአብ የተወለደው ልደት በጽርሐ አርያም ሱራፌል ኪሩቤል ያደምቁታል አለ። ከማድነቅ ውጭ ግን መርምረው አይደርሱበትም። ስብሐተ ልደት እምቅድስት ድንግል ይትነከር በቤተልሔም በስጋ ማርያም የተወለደው ልደቱ ደግሞ በቤተልሔም መላእክት፣ ኖሎት፣ እንስሳት፣ አራዊት ያደምቁታል አለ። በሰማይም ይደነቃል፣ በምድርም ይደነቃል። ቀዳማዊ ልደቱ ይደነቃል፣ ምድራዊ ልደቱ ይደነቃል። የሚገርም አምላክ፣ የሚገርም ሕፃን ሲሆን አምላክ፣ አምላክ ሲሆን ሕፃን ሲሆን ንጉሥ፣ ንጉሥ ሲሆን ሕፃን። ምስጢር ነው። ይቀጥልና ምን ይላል? ህየ መዓዛ ዕጣን ዘይትቀረብ እምሰማያውያን ካህናት በስያ ወርቅ በረቀቀው የወርቅ ጽናህ የሰማያውያን መላእክት ካህናት መዓዛ ዕጣኑን ያቀርቡለታል። ህየ ይትቀረብ ወርቀ ከርቤ ወሲነ ማኅበ ሰብአ ገላል። በዚህ በቤተልሔም ስታይ ደግሞ ሕፃን ሲሆን ንጉሥ ነው። ለንጉሥነቱ ወርቅ፣ ዕጣን፣ ከርቤ ነገሥታቱ መጥተው ተንበርክከው ሲገብሩለት ታያለህ አለ። እዛ በረቀቀው የወርቅ ጽና ኪሩቤል ሱራፌል ወይም ደግሞ ካህናተ ሰማይ ስብሐት ወክብር ለሥሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ እያሉ ያጥናሉ። እዚህ ደግሞ ነገሥታቱ ተንበርክከው ይሰግዱለታል፣ ይከብሩለታል። እንዲህ አይነት አባት እኮ ነው ያለ፣ እንዲህ አይነት አምላክ ማለት ነው። እዛ ብትሄድ የማታጣው እዚህ ስትመጣ ደግሞ ከአንተ ጋር የተዋሃደ የሚገርም ነው። እዛ ይቀጥልና ምን ይላል? ህየ ኪሩቤል ወሱራፌል ይርዕዱ በግርማሁ እምግርማሁ በዛኛው ኪሩቤልና ሱራፌል ከግርማው የተነሳ ይንቀጠቀጣሉ። በክሌ ክነፊሆሙ ይከድኑ ገጾሙ ወበክሌ ክነፊሆሙ ይከድኑ እግሮሙ ወበክሌ ክነፊሆሙ ይሰሩ አንጻር ህቡረ ወይብሉ ቅዱስ ቅዱስ እግዚአብሔር ጸባዖት እያሉ እንዲህ ይንቀጠቀጣሉ። ከመያውዮሙ ነበልባሉ እንዳያቃጥላቸው በሁለት ክንፋቸው ቤታቸውን ሸፍነው በሁለት ክንፋቸው እግራቸውን ጋርደው በሁለት ክንፋቸው ረበው ቁመው ቀዳማዊ እንደው ወደ ላይ ቢወጡ ቀዳማዊ ወይም ደግሞ ምጥቀት የማይደረስበት ወደ ታች ምጥቀት ጥልቀት የማይደረስበት ወደ ጎን ወደ ምስራቅ ወደ ሰሜን ወደ ደቡብ ወደ አራቱ አቅጣጫ ቢዘረጉ ስፋት የማይደረስበት እያሉ እንዲህ ክንፋቸውን እያንቀጠቀጡ ምን ይሉታል? ያመሰግኑታል። ይረዱ ኪሩቤል ወሱራፌል እምግርማሁ አለ። በዚህ ስትመጣ ደግሞ ወመህየ ማርያም ተሐቅፎ ወሰሎሜ ትትላከ አለ። በቤተልሔም ስትመጣ ደግሞ ሌላ ምስጢር ነው። ድንግል ማርያም ታቅፋለች፣ ሰሎሜ ትላላከዋለች። ነይ ያለ ሰሎሜ ይልካታል ማለት ነው። እሷ ትላላካለች፣ እሱ ሕፃን ነው ግን ይልካታል። እናቱ አቅፋለች፣ እዛ በአባቱ ቀኝ ነው፣ እዚህ በእናቱ እቅፍ ነው። ይሄ ነው መስተጋብሩ አለ። ታዲያ ይህን ምስጢር ከመስማት የበለጠ ነፍስ እርካታ አላት? ወጣት ይገባችሁ ነው የምላችሁ። ከዚህ ሌላ ህይወት የለማ። እዛ ይቀጥልና ምን ይላል መሰላችሁ? ህየ ንጥረ መባረቅት ያንበሰብሱ ቅድሜሁ በሰማይ ስትሄድ የነጠረ መብረቅ በፊቱ ይመላለሳል አለ። ግን እሱን መንካት አይችልም። መብረቁም መብረቅ መንካት አይችልም።
እሱ መብረቁን የፈጠረ የነጠረ መብረቅ ነውና ይላል። አቤት ያየበት ምስጢር እኮ። እዚህ ስትመጣ ደግሞ ወበህየ ያስተማቅቁ እስትንፋሰ ላይ ወዓር። በዚህ ስትመጣ ደግሞ ላሙ በሬው እያለ ያቋሙቋል። እዛ መብረቁ በፊት ነው ብልጭ ነው። እዚህ ደግሞ የላምና የበሬ የአህያ እስትንፋስ ያሟሙቀዋል አለ። ህየ መንበረ እሳት አለ። ሰማይን ስትሄድ የእሳት ዙፋን ነው ያለ፣ የሚያቃጥላል፣ ማይጨበጥ ረቂቅ ልዩ የሆነ ዙፋን ህየው ጎለ እብናለ። እዚህ ስትመጣ ደግሞ የከብቶች በረ ዙፋን ሳይነት የሚገርም እኮ ነው። እዛኛው የእሳት ዙፋን፣ እዚህኛው ደግሞ የከብቶች በረት ይገናኛል። ትህትናው እንዲያድርጎ ነው የገለጸው። ኦ ዘመጠን ትህትና! አቤት እንዴት አይነት ትህትና ነው! እንዴት አይነት ፍቅር ነው! እንዲህ አይነት ሰው መውደድ እያለ ቅዱስ ዮሐንስ የሚገልጸው ለዚህ እኮ ነው። ከዛ ጠቅለል ሲያደርገው ይሄን ምን ይላል መሰላችሁ? ይሄን ሲጠቀልለው ድንግል ማርያም እማዬ ሶበይ ወለደት ቅድስት ድንግል ዲበ ሰረገላ ኪሩቤል መኑ አለ። ድንግል ማርያም በኪሩቤል በሱራፌል ሰረገላ ላይ ወልዳው ቢሆን ኖሮ መኑ ምሬታ አቅፎት በድንግል ማርያም እንቅፍ ውስጥ ማርባየው ነበረ አለ። ጌታችን ኢየሱስ ክርስቶስ አለ ይቀጥልና በምድር ባይመላለስ ልጅነት ቤት ማገኝ ነበር አለ። እንዲህ እያለ ነው የሚናገር። ወተወሊዶ እግዚእ ኢየሱስ ክርስቶስ በቤተልሔም ዘይሁዳ በመዋዕለ ሄሮድስ ንጉሥ። ሄሮድስ በነገሰበት ዘመን ኢየሱስ ክርስቶስ በቤተልሔም ተወልዶ መጡ ሰብአ ሰገል እምሩቅ ብሔር። ከሩቅ ምስራቅ ነገሥታት መጡ። እንዘይብሉ አይቴ አሎ ዘተወልደ ንጉሠ አይሁድ እስመ ጤነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግር ሎቱ። በምስራቅ ኮከቡን አይተን ልንሰግድለት መጥተናልና የተወለደው የአይሁድ ንጉሥ ወዴት ነው እያሉ ነገሥታቱ 12 ሆነው ተነስተዋል። 9 ተመልሰዋል። ከበረከተ ልደቱ አላሳተፋቸውም ይላል። ለእኛ በረከተ ልደቱን ያድለን። 3ቱ ግን መጥተዋል። እያንዳንዳቸው 10 ሺህ ሰራዊት ይዘዋል መጥተዋል። ኮከቡ እየመራቸው ማለት ነው። እና ቤተልሔም ሲደርሱ እንዲህ ብለው ሲጠይቁ ወሰምዮ ሄሮድስ ደንገጸ ወታውከት ኩላ ኢየሩሳሌም። ሄሮድስ በሰማ ጊዜ ደነገጠ። ንጉሥማ ከተወለደ ንጉሥን ሳይገል አይነግስ ሳልና ደነገጠ። ወታውከት ኩላ ኢየሩሳሌም ማለት ከተማዋ ተደረጨች ማለት ህዝቡም ደነገጠ። እነሱ ስም ማዕከላዊ ተገልጾላቸው ነው የመጡ። በቤተልሔም የተወለደው ሕፃን ወዴት አለ ቢሉ በቤተልሔም ወይም ደግሞ በኢየሩሳሌም ስንት ሕፃናት ተወልደው ያድራሉ? እነዚህ ሞኞች ባሏቸው ነበርና የተወለደው የአይሁድ አምላክ ቢሉ ጭራሽ አምላክን ስጋ ለበሰ ይሉታል። እነዚህ ተላሎች ብለው ነገራቸውን ተራ ነገር እንዳያደርጉባቸው ስም ማዕከላዊ ገልጾላቸው አይቴ አለ ዘተወልደ ንጉሥ አይሁድ እያሉ መጡ። ከዛ በኋላ ሄሮድስ ሲሰማ እነዚህ ሊቃውንቱን ካህናቱን ሰብሰብ አድርጎ ሙስኪ ያላቸው ልክ እንደዚህ ስብስብ እንዳላችሁ ዙሪያውን ዘመን እንደ ክርስቶስ ልጅ ወለደ ታውቆት እኮ አያውቁም። ሰለፍ ንጉሥ ማለት ነው። ያሰማ ይሄን እኮ ይወለዳል ተብሎ ነቢያት እኮ ተናግረዋል። ስለዚህ አታውቁም አሉ። ከዛ ወጣና ለሰብአ ሰገል ደረጃ ሰጠ። በቤተልሔም ነው የተወለደው። ሂዱ እምከመ ተሳሉ ጥይቆ በእንተ ውእቱ ሕፃን፣ ስለ ሕፃኑ አጥብቃችሁ ጠይቁ ተረዱ። እምከመ ረከብክሙ ግቡ ሀቤ፣ እሱን ካገኛችሁት ግን ተመልሳችሁ ወደ እኔ ከመ እስግር ሎቱ፣ እኔ ምን እንድለት እንድሰግድለት አለ። ከመ እቅትሎ ሲያሰኘው ነው ይላሉ ሊቃውንቱ። አሁን ይህ ጉሙታዊ ንግግር ነው። አንዳንድ ጊዜ አልገጠማችሁም? እንደው ሰው ኮፊታውን ውልቅ ያደረገና የተከበሩ ጤና ይስጥልኝ ይላል። ውስጡ ግን ጤና የለውም ነው እኮ ነው ብላችሁ መምለክ የውስጥ መተራደድ በጣም አደገኛ ነው። አንዳንዱ ደግሞ የተከበሩ ጤና ይስጥልኝ ይላል። ይሄ ደግሞ በክህነት ቀመሱ ማለት ነው። ውስጡ ግን ሰይፍ ነው። ሰይፍ በጉሉት ንግግር፣ የኤሳው ንግግር፣ የቃየል ንግግር፣ የይሁዳ ሰላምታ እሱ አይሆነንም፣ እሱን መተው ነው። የሄሮድስ ንግግር ከመ እስግር ሎቱ አለ። ከመ እቅትሎ ሲያሰኛየው ሰው ገላለሁ እያለ ጤና ይስጥልኝ ይጠቅማል አይጠቅምም? መታችሁ ንገሩኝ አለ። ሄዱ ኮከቡ እየመራቸው ግን እሱ ተንኮለኛ አይደለም። ሩር የተባለ ወታደር አብሮ ደህንነት አድርጎ ላከው እና ኮከቡ 2 ዓመት ነው የተጓዙት። እሱ መልአክ ነው ቢሉ አዎ መልአክ ነው። ኮከብ በቀን አይሄድምና ይላሉ ሊቃውንቱ ሲራቀቁ። እንደገና ኮከብ በቆመ ብጥ ሲልክ አይሄድም መጥቆ ይሄዳል እንጂ ስለዚህ መልአክ ነው። አይ ኮከብ ያመልኩ ነበርና በመሰላቸው ለመሳል ግብፃውያንን ላምረዱልኝ እንዳለ ላም ያመልኩ ነበርና አለ። እንደገና የተነገረው ትንቢት
ሸረደስት በሰሌዳ ኮከብ ድንግል ተቀርጻ አይቶ ይሄ ኮከብ ሲወጣ ሂዳችሁ ገብሩለት ብሏቸው ነበርና እነዚህ ነገስታት መጡ። ኢትዮጵያዊ ንጉስ ጨምሮ ማለት ነው። ኢትዮጵያዊ ንጉስ ጨምሮ። ስለዚህ ኮከቡ እየመራቸው ቤተልሔም ሰው ሲለ በመካከል ከተቀጣቀለ ቆም ይላል፣ ቀጥ ይላል። ባህር ይጥላሉ፣ ወዴት ይጥላሉ እያሉ እነሱ ደግሞ ደንግጠዋል። እዛ ሲሰልሉ የአይሁድ ያ አንድ አይነ የተረገመ ሩር የተባለው አብረ ተቀላቅሏል። ምንድነው አሉ። ኧረ እኔስ ሄሮድስ ሂድ አብረ ብሎኝ ነው አሉ። ምን ልታደርግ ሰልል ብሎኝ ነው። አንተና ኮከቡን ያቆምኩት ወደሆኑ አንገቱን ቁርጥ አረጉና ገና ተጫወቱበት። እንደምነግራችሁ ሁሉ ጊዜ ስለዚህ ዛሬ ገና የሚጫወቱባት እረኞች ምን ትባላለች? ሩር ትባላለች ማለት ነው። የዛ ስሙ የዲያብሎስ ምሳሌ ነው። የዲያብሎስ ምሳሌ ነው። ስለዚህ በትሩ ደግሞ የመስቀል ማለት ነው። በመስቀል ነው በጥሶ የጣለው መድኃኒታችን ኢየሱስ ክርስቶስ ዲያብሎስን ማለት ነው። ያ ነው ምሳሌ። ከዛ በኋላ ኮከቡ ሄዶ ቤተልሔም ሲደርስ ሕፃኑ ካለበት እንደማመልከት ይኸው ከዚህ ብሎ እንደማመልከት ቀጥ ብሎ ቆመ። ወሬዎሙ ኮከበ ተፈሥሖ ኢየፍስሐ ኮከቡን አይተው ደስ አላቸው ይላል። ሲገቡ ወበቆሙ ውስተ ቤት ረከብዎ ለሕፃን ምስለ ማርያም እሙ የተነሳንበት ወደ ቤት ሲገቡ ሕፃኑ ድንግል ማርያም ታቅፋ ሰሎሜ ከእግሩ ስር ኩርትም ብላ አረለ ታቅፋ አገኙ። ደስ አላቸው። ወአርኀው መዛግብቲሆሙ ወአውሎቱ ወርቀ ከርቤ ወሲነ ወርቅ ዕጣኑ ከርቤውን ለሔዋን ማጫ የተሰጠውን ከአዳም ጀምሮ የወረደውን ራሱ የሰጠውን ከ5500 ዘመን በኋላ በቤተልሔም በከብቶች ክርክም ተቀበለው ማለት ነው። ያን ገበሩለት ይላል። ገበሩለት ሲመለሱ በሌላ መንገድ ተመለሱ። ለምን አይቴ አለው ዘተወልደ ንጉሥ አይሁድ እያሉ እየተጠራጠሩ መጥተው ሲመለሱ ግን አየነው የአይሁድ ንጉሥ ሳይሆን አምላክ ዘበአማን ተወልዷል እያሉ ሃይማኖታቸውን እየሰበኩ እመቤታችን የገብስ እንጀራ ሰጣቸው። ያ ሁሉ ሺህ ሰራዊት 30,000 ሰራዊት እየተመገበው አገራቸው ሲደርሱ እነቁ ላይ ቀበሩት ይላል። ምክንያቱም ጣዖት ይመለካልና የተቀደሰውን ነገር ወደ መምለኪያ ጣዖት ይዘን አንገባም ሲሉ እንደ መስዋዕት አድርጎ ወደውም እሳት ከሰማይ ወርዶ በላላቸው ይላል። እመቤታችን የሰጠችው ነገር በረከት ነው። ጥቅል መልእክት ልናገርና ልጨርስ አላችሁ። አሁን ዛሬ እኛ ምን እንስጠው? ምን እንስጠው? ሰብአ ሰገል ምን ሰጡት? ወርቅ፣ ዕጣን፣ ከርቤ ሰጡት። ይሄ ወርቅ ምንድን ነው? ይሄ ከርቤ ምንድን ነው? ይሄ ዕጣን ምንድን ነው? ይኸውልህ ክርስትናው ወርቅ ነው። ክርስትናው ከርቤ ነው። ክርስትናው ዕጣን ነው። ክርስትናችን ወርቅ ነው ሲባል ሰማዕትነትን ገንዘብ ማድረግ በሃይማኖት ለመጣ ነገር ሰማዕትነትን ለመቀበል ቆርጠን መነሳት ማለት ነው። ክርስትናው ከርቤ ነው ሲባል ክርስትናው ፍቅር ነው ማለት ነው። ምን ማለት ነው? ከርቤ የተሰበረውን አንድ አድርገው ያክሙበታል። ፍቅርም የተለያየውን ሕይወት አንድ አድርገው ምን ይሉበታል? ይሰሩበታል። በፍቅር ነው። አሁን ፍቅር ባይኖር እንዲመሰባሰባለ ያን ፍቅር የሰበከልን ደግሞ የቤተልሔም ሕፃን የግብፅ ስደተኛ የቀራንዮ በግ ኢየሱስ ክርስቶስ ነው እንዲህ አድርጎ የሰበከው። ስለዚህ በፍቅር አንድነት መጓዝ ይጠበቅብናል። እነሱ ወርቅ፣ ዕጣን፣ ከርቤ ገበሩ፣ እኛ ደግሞ ልባችንን ገብርለት። እኛ ደግሞ ሕይወታችንን እናቅርብ። እኛ ደግሞ ማንነታችን፣ አንተ ደግሞ ወጣትነትህን፣ አንቺ ደግሞ ወጣትነትሽን ለእሷን ይዞ መቅረብ። እህቴ ድንግልናሽን፣ ወንድሜ ድንግልናህን፣ መዓዛ ወጣትነትሽን ይሄ ያንተ ገንዘብ አማሃ ነው ብለሽ ማንነትን መጠበቅ ማለት ነው። ግብር ይሄ ነው። አማሃ ይሄ ነው። ለክርስቶስ መገበር ማለት ይሄ ነው። ምንድነው የሚለው እዚህ ሮሜ 8 ላይ ወሶበ ተስዕሎ ለሕገ ኦሪት በእንተ ድካመ ሥጋ ፈነወ እግዚአብሔር ወልዶ ወተወልደ እምብእሲት ወኮነና ለኃጢአት በነፍሱም ከመ ያጽድቀነ ኪያነ ብሎ ይገልጸዋል። እኛን ጽድቅን ያጎናጽፈን ዘንድ ኃጢአት በሚስማማው ሥጋ እነሆ የእግዚአብሔር አንድያ ልጅ ኢየሱስ ክርስቶስ ሥጋን ለበሰ። ኃጢአትንም በደካማ ሥጋ ቆርጦ ጣላት። የኃጢአትን ሾንኮብ ሥጋ በመልበሱ ቆርጦ በመጣሉ እኛን አካል አደረገን። በቤተልሔም ሲወለድ እኮ እኛን አካል ነው ያደረገን። እሱ የወይን ግንድ ሆኖ እኛን ቅርንጫፍ እኮ ነው ያደረገን። ሕዋሳት እኮ ነው ያደረገን። ይሄን የራሱን ሕዋስ ለራሱ ማቅረብ እኮ ነው። ሰብአ ሰገል የራሱን ወርቅ፣ ዕጣን፣ ከርቤ ነው የገበሩት። እኛ የራሱን አካል ለራሱን ገብርለት ነው እንላቸው። እንደው ልጆች በሰዎች ይባላል ወጣቶች ናቸውና እንደው እግዚአብሔር ገንዘብ ቢሰጠን አለ። እስቲ ገንዘብ ቢሰጠን ነው። እስቲ ቅዝቅዝ አላችሁ። ገንዘብ ቢሰጠን ነው። እስቲ ምን ታደርጉት ነበር? ምን ታደርጉት ነበር?
እውነት አሁን በሚሊዮን 15-20 ሚሊዮን አንድ ወጣት ያገኝ ይማራል ተረጋግቶ። ይሄን በዚህ አበድሬው ይሄን ከዚህ ሰርቸው ሲል ውጤት የለችም ዲሞ በልታለች ማለት ነው። ካልኩሌት ሲያደርግ ገንዘብ ቢሰጠን አንዱ ዕዳ አለብኝ ዕዳዬን ከፍዬ ከተረፈ ለእርሱ ሰጠዋለሁ አለ። ኧረ እሱ ሰጥቶ ከዛ እሱን ለማያደርግ ማለት ነው። አንዱ ደግሞ ጉድጓድ ቆፍሬ እየወረወርኩ ከጉድጓድ ውስጥ የገባው ለእርሱ ይሆናል፣ ብትን ያለው ለእኔ ይሆናል አለ። ጩል እንዲያውን ክርስቲያን የለም እኮ የለም። አንዱ ደግሞ ምናል ወደ ሰማይ በትኛው አየር ላይ የቀረው ለእሱ በዛው። እንዲህ አይነት ስጦታ ይባላል ወይ ይባላል? እንዴት ብሎ ይሁሉ ወጣት አሁን እናንተን እምላችሁ ህሊናችሁ ለእግዚአብሔር ገብሩ። ህሊናን የፈጠረ ልብን የፈጠረ ያንተ ዙፋን ነው። ይኸውላችሁ ያ የሚከረፈው የከብቶች ግርግም እኮ የሱ ዙፋን ሆኗል። ያንተ ልብ የዓለም ዙፋን የርኩሰት ዙፋን ሳይሆን የክርስቶስ ዙፋን የክርስቶስ ዙፋን አድርጎ ማቅረብ እኮ ነው። በቃ ያንተ ሳጥን እኮ ይሄ ነው። ሌላ የምትከፍተው ሳጥን የለም እኮ። የልብህን ሳጥን ክፈትና እንካ ያንተ ማደሪያ ነው ብሎ ማቅረብ እኮ ነው። ይሄ ነው መገበር ማለት። ሁለተኛ የክርስቶስ ልደት የኛ ደስታ ነው። የኛ ደስታ መላእክት ኖሮት ተደስተዋል። ምንድነው? ወኩሉ ፍጥረት ተፈስሐ በምጽአትከ፣ ፍጥረቱ ሁሉ አንተ በመምጣት ሰው በመሆን ምን ተሰኘ? ደስ ተሰኘ። እንስሳት አራዊት ቢዳቋ ሳይቀር እኮ ዛሬ እኮ እንደዘለለች ይነገራል አይደል? ያ ቅዱስ እኮ አይቷታል። ዮም ተወልደ መድኃኔ ዓለም፣ ዮም ተወልደ ከሳቴ ብርሃን፣ ዮም ተወልደ ቤዛ ኩሉ ዓለም ወደ ቤት ዘላት ቢዳቋ መናገር ጀመረች። እንዴ ወደ ታሪኩ ነበር ሄዶ አራንዲት ቢዳቋ ቋርብ እየመሰኮ ነው ለአባቱ ነገሩ። ቤዛ ኩሉ ዓለም እያለች ሚዳቋ ስትዘምር አየዋት። የዓለም መድኃኒት የዓለም ቤዛ ዛሬ ተወለደ እያለች ዘመረች። ምንድነው? ሊቁ ለካ ወኩሉ ፍጥረት ተፈስሐ በምጽአትከ ያለው ይሄን ነው ብሎ አደነቀኝ። አየሁ ሁሉ ፍጥረት የተባሉ እንስሳት፣ ሁሉ ፍጥረት የተባሉ የሰው ልጅ፣ ሁሉ ፍጥረት የተባሉ መላእክት ናቸው። ስለዚህ የዛሬው ቀን የመላእክት የሰው ልጅ የእንስሳት ደስታ ነው ማለት ነው። ደስታ የክርስቶስ መወለድ የኛ ደስታችን ነው። ወበህየ ተፈስሑ ሰማያት ወምድር በልደቱ ለወልድኪ መልአክ ዜሮ ፍስሐ ወአራ ሰማይ ቆሙ ቅድሜኪ እኮ ነው የሚለው ቅዱስ ያሬድ። እነሆ የሰማይ ሰራዊት በፊትሽ ቆሙ፣ ሰማይና ምድር ተደሰቱ። ሰማይና ምድር ይመስላል። በእርግጥ በግዑዝም ሰማይና ምድር አስብሏቸዋል። ሰማይ የተባሉ መላእክት፣ ምድር የተባሉ ደቂቀ አዳም ደስ ተሰኝተዋል ማለት ነው። ደስታችን የክርስቶስ ልደት ደስታችን ነውና ዘላለማዊ ደስታ ያደርግልን። ሌላው ሶስተኛው የክርስቶስ ልደት ተምኔተ መላእክትና ተምኔተ ሰው ወይም የሰው ምኞትና የመላእክት ምኞት የተፈጸመበት ነው። በጎ የሆነውን ምኞታችሁን ያስፈጽማችሁ ያስፈጽማል። አያችሁ የሰው ልጆች መቼ ወርደህ ተወልደህ አድነን ምነው ሰማይን ሰንጥቀህ ብትመጣ እያሉ የተመኙት ምኞት ተሟላላቸው። መላእክት ደግሞ በአጭር ቁመት በጠባብ ደረት ተወስኜ ሰው ሆናለሁ ሲል ሰምተዋልና መልአኩ ቅዱስ ገብርኤል ይህን ያውቃል። ተመልከቱ። ስለዚህ መቼ ወርዶ ተወልዶ በአጭር ቁመት በጠባብ ደረት ተወስኖ አይተን ነው እያሉ ይመኙ ነበር። አይደለም ይህን ቀርሞ አዳም እኮ አዳም እስከሚፈጠር ድረስ አቅድም ፈጢሮቶ ለአዳም ከመ ንራይ አርአያከ በአርአያሁ፣ አርአያህን በአርአያው እናይ ዘንድ ቶሎ ብለህ አዳምን ፍጠረው ነበር። አዳም እስከሚፈጠር እንኳን ሰው እስከሚሆን ማለት ነው። ሰው ሲሆን ደግሞ ያፈጥቶሙ ለመላእክት ያውጹ ወለዘም ቅድመ ዓለም ብርሃን ይላል። መላእክት ሰው ሆነ ለዘለዓለም መላእክትን የሚያስመኛቸው ባህሪ ምን ነው ያመሰግኑት የለምን ቢሉ ከአንዷ ሰዓት ለአራት ተከፍላ ያመሰገኑት ስለማይመስላቸው ወይ መስሎም ለመላእክት ከመዘቀደሱ መጠነ መንፈቃ ለዓመት ማመተ ፈጥራ ዓለም እስከኒሁ ዓለም ከተፈጠረ ጀምሮ የማይክሮ ሰከንድ ያህል ያመሰገኑት አይመስላቸውምና ስለዚህ መላእክትን ያስመኛቸው ያ ምኞታቸው በቤተልሔም ተፈጽሞ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስብረቱ ለሰብእ ያመሰገኑት ብለው ነው ያመሰገኑት። ስለዚህ የመላእክትና የሰው ልጅ ምኞት የተፈጸመበት ነው። በአራተኛ ደረጃ አንድነታችን የተሰበከበት ነው። ምናችን የተሰበከበት? አንድነታችን የተሰበከበት ነው። ዮም አሐደ መሬት ኮኑ መላእክት ወሰብእ ዘይሴብሑ ለክርስቶስ ንጉሥ በቃለ አሚን። መላእክትና የሰው ልጅ አንድ ሆኖ በአንድ ዝማሬ በአንድ ቃል ምን ብለው አመሰገኑት? አሁን የነገርኳችሁ ስብሐት ለእግዚአብሔር ብሎ አመሰገኑት ማለት ነው። ስለዚህ ወጣት በዓሉን በዚህ መልኩ ማሰባችን ከበረከት በላይ በረከት፣ ከክብር በላይ ክብር
ከዛውም በላይ ደግሞ የእሱ መወለድ የእኛ ልደት ነውና ልደቱ ልደታችን ሆኖ ከክፉ ነገር ጠብቆን መንግስቱን እንድንወርስ አምላከ ቅዱሳን ይርዳል። የመጨረሻ የምላችሁ ግን ልደቱን የእሱን እናከብራለን። ሰው ደግሞ ልደታችን እናከብራለን አይደል? እኔ በተለይ ይህን ሳላስታውስ የእመቤታችን ልደትና የክርስቶስ ልደት ሲመጣ የእኛ ልደት በዚሁ ሳላስታውስ አላልፍም። ልደታችን ልጅነት ማግኘታችን ነው። በየዓመቱ ግን እኔ በተለይ እንደ ሸረሪት ድንቢጥ መስላችሁ የምታከብሩ ታቆሙ ይገባል። ዛሬ ይራገሩ መስላችሁ እዚህ ላይ ይራገሩ እዚህ ላይ ሸረሪት ምን ልትሆኑ ፈልጋችሁ ነው? ሳያውዳበደ ትውልድ እኮ ነው። እና ከዛ ተለይ አንተ እዛ ተለይተህ የክርስቶስን ልደት በዚህ መልኩ ነው የምናየው እንጂ ልደት እየተባለ እስኪ ዛሬ ሴሪሞኒ እንትን ፊኛ ምናምን ፊኛ ቤተክርስቲያንን አይገልጽም። ድም ላይ ፊኛ ምናምን ኮተት ነው፣ ኮተት ነው። በኮተት እናንተ ህሊናችሁን አሳልፋችሁ ለዓለም አትስጡ። ወጣቶች መጠበቅ ያስፈልጋል። ክርስቶስ እኛን ሊያነሳ ነው ዝቅ ብሎ የመጣ እሱ ከፍ ያደረገንን መልሰን ወደ ጉድጓድ አንውረድ። እግዚአብሔር ከዚህ ይጠብቀን ይፈልጋል። ሕፃኑን ከእናቱ ጋር አገኙት። እኛም ሕፃኑን ከእናቱ ጋር ዛሬ ቤተልሔም አግኝተነዋልና ይህን የልደቱ በረከት ተሳታፊዎች ያደረገን አምላካችን ክብርና ምስጋና ይግባው። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ የተመሰገነ ይሁን። እግዚኦ ወውስተ መንግሥት